ቤተሰው እናንተ ሄርሜላማ ዛሬ ቁልት ልትልትልት ታርጓታል ጋይስ። ቁልት በቃ ልትስመው ልታቅፈው። የኔ ፍቅር የኔ ውድ በጣም ነው መወድግ፣ በጣም ነው ማፈቅርግ። ከአንተ ውጪ መኖር አልችልም አብርሽ፣ የኔ ውድ የኔ ፍቅር። በእናት ሳመኝ፣ በእናት አቅፈኝ ልትለው ምንም አልቀራትም። ፍቅራቸው ያስቀናል። በቃ ሰው ሲዋደድ ደስ ይለኛል። በቃ እንኳን ተዋደዳችሁ። መዋደጃችሁን ይፋ ስላረጋችሁልን ሁሉ በጣም ደስተኞች ነን። የሰው ልጅ ከምንም በላይ ሰላምና ፍቅር ወሳኝነት አለው። እናንተ አይታችኋታል። ቡዜ ደግሞ ስትጠየቅ ወንድምሽ አፈሰ አይደለ? አይ ተፋፈሳችሁ እንዴ? ቀላል አፈሰ እንዴ? በቃ ማለት ፍቅር መስጠት ትችላለች ሄርሜላ። ፍቅር በፍቅር ገዳይ ናት። ስለ ሄርሜላ አንድ የደረሰኝን መረጃ ልንገራችሁ ጋይስ። ስለ ሄርሜላ ታሪክ ልንገራችሁ። የሆነ የውስጥ ሰውን የነገረኝ ሄርሜላ በአካውንቲንግ የተመረቀች ናት። ዲግሪ ይዛለች። ዲግሪ ያላት በአካውንታንት እና ደግሞ መጽሐፍ አንባቢ ናት አሉ። መጽሐፍ የሚያነቡ ሰዎች ደግሞ ታውቃላችሁ ከገንዘብ ይልቅ ፍቅርን የሚያስቀድሙ ሰዎች ናቸው። እና በጣም በሚገርም ሁኔታ ሄርሜላ ፍቅር ሰባኪ ናት። በቃ የፍቅር መምህር ብያታለሁኝ። አብርሽ እኮ በህይወቱ ስቆ የማያውቀውን ፈታ ብሎ የማያውቀውን ላይፍ እኮ ፈታ ብሎ መኖር የጀመረው እኮ ከማን ጋር መሰላችሁ? ከሄርሜላ ጋር ነው። እና ጋይስ የዛሬው ቪዲዮ ኦ ማይ ጋድ ሮማንቲክ ሮማንቲክ ጋይስ። እኛ ራሱ ፈጣሪ ብሎ ከመዳን ቤት ወጥተን ልክ የሄርሜላና የአብርሽ አይነት ፍቅር የሚሰጥ ህይወት ይግጠመን። እስፔሻሊ ልክ እንደኔ ትዳር የሌላችሁ ቦይፍሬንድ የሌላችሁ ሴቶች በቃ እንደዚህ ነው መመኘት ያለባችሁ። ሰላም ያለው ላይፍ ማለት ነው። ይህ ጭቅጭቅ የሌለበት። ሁሌ ሲተያዩ ራሱ በሙሉ አይን አይተያዩም። ሁለቱም ይተዛዘናሉ። የሚገርማችሁ ቆጥበው ነው የሚተያዩት። ፍቅር ማለት ታዲያ ይሄ አይደል እንዴ? ሳም ሳም አርጊኝ፣ ሳም ሳም አርጊኝ። በቃ ተመቹኝ ሳያቸው። በቃ በፍቅራቸው እብድ አልኩኝ። የእውነት እነሱን ሳይ እኔ ራሱ አፍቅሪ 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 ይለኛል። ኬት አባቴ ላምጣ? ኬት ላምጣ? የለማ የሚፈቀር ወንድ። የሚመጡ ወንዶች በሙሉ አላማቸው ሌላ፣ ታርጌታቸው ሌላ፣ ፎከሳቸው ሌላ። ኬት ይምጣ? እስፔሻሊ የአረብ ሀገር ሴቶች ስንሆን ፍቅር ይጀምሩና ትንሽ ቆይተው ገንዘብ ነው የሚጠይቁን። ኦኬ ትንሽ ቆይተው እናንተ ጤነኞች አይደላችሁም ይሉናል። እና እሺ ኬት እናምጣ ጋይስ? ኬት እናምጣና እስኪ ፍቅራችንን እንደ አብርሽና እንደ ሄርሜላ እንዴት አድርገን እናጣጥም? እንዴት እናጣጥም? እና ይመቻችሁ። አቦ ተመችታችሁኛል። የእውነት ከዚህ በላይ ብዙ ነገር እንደሚገጥማችሁና በጣም ጥሩ የሆነ ነገር እንደምታሳልፉ ተስፋ አደርጋለሁ። ግን ሄርሜላ ትንሽ ሰውነቷ ሞላ ሞላ አላለም ጋይስ? ሰውነቷ ሞላ ሞላ ብሏል። አርግዛ እንዳይሆን ጋይስ፣ አርግዛ እንዳይሆን። ሌላው ደግሞ ሩታ ዳኒና ሜሪ እየመከሩሽ ንብረት መካፈል አለብሽ፣ ሂጂ ክሰሺ። ሀቢቲ እንዳትሞኝ። እነሱ ማኑ ነው የሚያስነኩሽ። ማኑ ነው የሚያስነኩሽ። የራስሽ የሆነ ውሳኔ ሊኖርሽ ይገባል። በውሳኔሽ ደግሞ ጠንካራ ልትሆኝ ይገባል። ኦኬ ጠንካራ ልትሆኝ ይገባል ሩታ። እነሱ ባሉሽ መሰረት ይኸው ትዳርሽን በታተንሽ፣ ቤትሽን እንደዚህ አድርገሽ በታትነሽ። በዚህ ሁሉ ነገር ውስጥ ልጅ አላሳይም በዩ ልጅሽን እንዳታሳዩ። በቃ ንብረት ካላካፈልሽ ልጅ አላሳይም በይ ብላ የምትመክርሽ ሜሪ ናት። ይሄ መረጃ ድምፅ ሪካርድ ወጥቶብሻል። ኦኬ ሪካርድ ወጥቶብሻል ሩታ። እነሱን እየሰማሽ ገደል እንዳገቢ እባክሽን ተመለሽ። እና በቃ እኔ ጋይስ በቃ እኔ የሄርሜላና የአብርሽን ፍቅር በቃ ወደር የለውም። ተመችታችሁኛል። ይመቻችሁ። ደግሞ ብዙዎቻችሁ የሄርሜላ እህት ሽምግልና አንቀበልም ብላለች። ምን አገባት? አብርሽ እኮ የሚያገባው ሁለቱን አይደለም ሄርሜላ ነው። ካገባም እህት ምን አገባት? እህት ይመለከታታል እንዴ? አይመለከታትም። ድስት ግጣሙን ካገኘ መጋጠም ብቻ ነው። ድስት ግጣሙን ካላገኘ ያው ተጣሙ ይቀራል። ድስት ግጣሙን አግኝቷል። በቃ መጋጠም ነው የቀራቸው። እኔ ግን ከካሜራ ጀርባ የሚሰሩትን የፍቅር ነገር ማየት እንዴት እንደጓጓ። እስኪ ከካሜራ ጀርባ ያለውን የፍቅር ስራችሁን አልጋ ላይ ስትሆኑ፣ ከአልጋ ስትወርዱ፣ ሸዋር ስትወስዱ ብታሳዩንስ? እንደ ሀሳብ ብታሳዩን ምን አለበት? ምን ችግር አለው? ቡዜ ደግሞ የራት ፕሮግራም ስላደረግሽላቸው ከልብ እናመሰግናለን። ቴንኪው ሶ ማች። እኛ ቡዜ ሩታን አትናገሪያት እንጂ በእንደዚህ አይነት ችግር የለውም። ፈታ አርጊያቸው። ኦኬ ፈታ አርጊያቸው። ይመችሽ የአብርሽ እህት ይመችሽ ቡዜ።
ግን ሩታን እንዳትናገረት፣ እንደባለፈው እንዳታቋሽሻት። እኛ ሩታን እንወዳታለን፣ አንጠላትም። ግን ባህሪዋን ትቀይር። ሩታ የድሮዋ አፍቃሪዋ ሩታ፣ የድሮዋ ለአብርሽ አዛኟ፣ የድሮዋ አብርሽ የሚናገራትን የምትሰማዋ ሩታን ነው የምንፈልገው። አሁን ከነ ዳኒና ከነ ሜሪ ጋር ከገጠመች በኋላ ጋጦጦ ነች። አበላሿት። እና አሁንም ቢሆን እኛ እንደ እህት ልንመክራት የምንችለው ሩታን ከነሱ እንድትርቅ ነው። አብርሽ ደግሞ ያለህበት ላይፍ ያለህበት ነገር በጣም አሪፍ ነው፣ ተመችቶኛል። ይሄ በቃ ፉል ስትሮንግ የሆነ ላይፍ ነው፣ በጣም ደስ ይላል። እና እንደ ሀሳብ እንደነገርኳችሁ አብርሽ እና ሄርሜላ ሻወር ዋና ስትወኙ አይተናችኋል። ሻወር ስትወስዱ ደግሞ ብናያችሁ፣ ማታ ደግሞ ስተኙ ብታሳዩን ደስ ይለናል፣ ደስ ይለናል እንደ ሀሳብ። ኮመንቶች ደስ አይላችሁም? ሮማንቲክ የሆነ ማለት የሆነ ታብታብ አይደለም አሳዩን ያልነው እኛ። ተኝታችሁ የምታወሩትን ብታሰሙን፣ የኔ ውድ የኔ ፍቅር ተኝ በቃ ምናምን ብላችሁ አብራችሁ መኖር እንደጀመራችሁ ሰምተናል ኦልሬዲ። እሱንም ጨማምራችሁ ብታሳዩን ደስ ይለናል። ቤተሰው እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሄርሜላና ለአብርሽ መልካም ምኞታችሁን ተመኙላቸው። እንወዳችኋለን። በሌላ ቪዲዮ እስከማገኛችሁ ድረስ ውድ የስደት እህቶቼ ባይ ባይ። ላይክ ሼር ሰብስክራይብ አድርጉልኝ። ላይክ አድርጉ ጋይስ ፕሊዝ፣ ላይክ እንዳትረሱ። ኦኬ ባይ